ባለትዳሮች ግንኙነት ካደረጉ በኋላ ጸሎት ማድረግ ይችላሉ አይችሉም የሚለውን ጥያቄ በዝርዝር እንመለከታለን። አብራችሁኝ ቆዩ። የባለትዳሮች ግንኙነት ንጹህ ነው፣ እርኩሰትም የለበትም። ባለትዳሮች ስርዓተ ቤተ ክርስቲያን በሚያዘው መሰረት ግንኙነት ካደረጉ ቅዱስ ነው። ትዳር የመረዳጃ የፍቅርና የቅድስና መንገድ ነው። አንዳንድ ሰዎች ስጋዊ ግንኙነት በራሱ እርኩስ ነው ብለው ያስቡ ስለነበር ቅዱስ ጳውሎስ ጋብቻ ቅዱስ የእግዚአብሔር ስጦታ መሆኑን እንዲህ ሲል ይገልጸዋል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዘሮችን ግን እግዚአብሔር ይፈርድባቸዋል በማለት ያሳስባል። ዕብራውያን ምዕራፍ 13 ቁጥር 4። ጋብቻ በሰው ፈቃድ ብቻ ሳይሆን በእግዚአብሔር ስርዓት የተመሰረተ የተከበረ ተቋም ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት ብሎ ከአዳም ምልአት ሔዋንን ፈጠረ። ፈጥሮ ወደ አዳም ወሰዳት። አዳምም ይህች ስጋዋ ከስጋዬ አጥንቷ ከአጥንቴ ናትና ሴት ትባል ብሎ ስም አወጣላት። ማንም ሳያስገድደው ስጋዋ ከስጋዬ አጥንቷ ከአጥንቴ ብሎ በፈቃዱ ተቀበላት። ቅዱስ ጳውሎስ በሁሉ ዘንድ ሲል ያላገቡትንም ያገቡትንም መነኩሳትንም ጭምር ለጋብቻ ስርዓት ትልቅ አክብሮት ሊኖራቸው እንደሚገባ ያስገነዝባል። ቅዱስ ጳውሎስ በባልና በሚስት መካከል የሚደረግ የስጋ ግንኙነት በራሱ ኃጢአት ወይም ርኩሰት እንዳልሆነ ይገልጻል። በተቀደሰ ትዳር ውስጥ ያሉ ባልና ሚስት የሚያደርጉት ግንኙነት በእግዚአብሔር ፊት ንጹህ ነው። ንጹህ የሚለው ቃል ትዳርን ከዝሙት ይለያል። በዝሙት ወይም ከትዳር ውጭ የሚደረግ ግንኙነት እርኩሰት ሲሆን በህጋዊ ትዳር ውስጥ ግን የፍቅርና የዘር መተኪያ መንገድ በመሆኑ ቅዱስ ነው። እንዲያውም ጋብቻ የመጽደቂያ መንገድ ነው። አዳም በልጁ በቅድስት ድንግል ማርያም ጸጋው ተመልሷል፣ ክብሩን አግኝቷል፣ ያጣውን ገነት አግኝቷል። ቅድስት ድንግል ማርያም ደግሞ በቅድስና በንጽህና ከተመሰረተ ጋብቻ የተገኘች የትዳር ውጤት ናት። ጋብቻ መኝታው ንጹህ የሚሆነው ደግሞ ባልና ሚስት አንዳቸው የሌላውን ክብርና ፍላጎት ሳይጋፉ በታማኝነትና በፍቅር ሲኖሩ ነው። ክርስቲያን ከጸሎት ከተለየ ከእግዚአብሔር ጋር ያለው አንድነት ተቋርጧል ማለት ነው። ጸሎት የነፍስ ምግብ ነው። ባለትዳሮች ከተቀደሰ ግንኙነት በኋላ ለጸሎት የሚገባውን ዝግጅት አድርገው ጸሎት ማድረግ ይችላሉ። ቅዱስ ጳውሎስ ለጸሎት ትጉ ካልሆነ በስተቀር እርስ በራሳችሁ አትከላከሉ ሲል በቤተ ክርስቲያን በታወቀ ብርቱ ጸሎት በሚታወጅበት ወቅት ማለትም ሰባቱ አጽዋማት፣ ሰንበት ወዘተ በስተቀር ማለቱ ነው። ያለ ጸሎት የሚኖር ክርስቲያን ደግሞ የለም። ስለዚህ ባለትዳሮች የተቀደሰ ግንኙነት ካደረጉ በኋላ ጸሎት ማድረግ ይችላሉ፣ ግዴታቸውም ነው ብላ ቅድስት ቤተክርስቲያን ታስተምራለች።